ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ሰንብታችኋል? ዛሬ እንደተለመደው በምስራቅ አፍሪካና በሀገራችን ኢትዮጵያ የተሰሙ እጅግ አነጋጋሪና አዲስ መረጃዎች ይዤላችሁ ቀርብ ያለው። በመጀመሪያም የኤርትራ መንግስት ዜጎች በእጃቸው ያለውን ጥሬ ገንዘብ በአንድ ወር ውስጥ ወደ ባንክ እንዲያስገቡ ያስገደደበት አዲስ ትዕዛዝ መነሻ ምንድን ነው የሚለውን እንመለከታለን። በመቀጠልም በማዕከላዊ ኢትዮጵያ ሆሳዕና ከተማ በአንድ ጀንበር ወደ 400 የሚጠጉ ውሾች ለምንና እንዴት ተገደሉ? ህዝቡስ ምን እያለ ነው? አዳዲስ መረጃዎች ወጥተዋል በዚህ ዙሪያ። ይህንንም በትንታኔያችን የምንመለከተው ይሆናል። ኢትዮጵያ ሰብአዊ መብት ኮሚሽን የሆነው ኢሰመኮ በትግራይ ክልል እየተካሄደ ስላለው የግዳጅ ወታደራዊ ምልመላ እንዲሁም ከ18 ዓመት በታች ስላሉ ህጻናት ያወጣው አሳሳቢ መግለጫ ዝርዝር ይኖረናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ዘወትር ወደ እናንተ አዳዲስ መረጃዎች እንዲደርሳችሁ አድርጉ። ወደ ዝርዝር መረጃችን እንሄዳለን። አብራችሁን ቆዩ። ወደ መጀመሪያው ዝርዝር መረጃችን እናልፋለን። የኤርትራ መንግስት ዜጎች በእጃቸው ላይ ያለውን ገንዘብ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ጥብቅ ማሳሰቢያ ወጥቷል። የኤርትራ ማዕከላዊ ባንክ የሆነው ማክሰኞ ዕለት ባወጣው ጥብቅ ማሳሰቢያ በአገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኘውን የአገሪቱን መገበያ ገንዘብ የሆነውን ናቅፋ በሙሉ ዛሬ የጀመረው የአውሮፓውያን ሐምሌ ወር ላይ መጠናቀቂያ ድረስ ወደ ባንክ እንዲገባ አዟል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋና ተቋማት የመጠቀም መብት ያለው የአገሪቱን ብሔራዊ ገንዘብ የሆነውን ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘቡ ብቻ መጠቀም ግዴታ እንደሆነ ሲገልጽ፣ ስለዚህም ዜጎችና ተቋማት ያላቸውን ገንዘብ ሙሉ በሙሉ ወደ ባንክ እንዲያስገቡ፣ ከዛ ውጭ ግን ግለሰቦችና ተቋማት ገንዘብን በይዞታቸው ውስጥ ማቆየት ህገወጥ መሆኑን አስጠንቅቋል። በዚህ መሰረት ሁሉም ያላቸው ገንዘብ ወደ ባንክ እንዲያስገቡ፣ የባንክ ሂሳብ የሌላቸው ሰዎች ወይም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያ ሰጥቷል። ነገር ግን ይህን መመሪያ በማያከብሩና ገንዘባቸውን በተሰጠው ጊዜ ገደብ ውስጥ ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ጥብቅ ህጋዊ እርምጃ እንደሚወስድ ማዕከላዊ ባንኩ አስታውቋል። በተቀመጠው ጊዜ ገደብ የወጣው መመሪያ ተግባራዊ በማያደርጉ ላይ ይወሰዳል የተባለው ህጋዊ እርምጃ ምን እንደሚሆን የተገለጸ ነገር ባይኖርም ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሬ ተመን በገንዘብ ዝውውርና በፍጆታ እቃዎች ላይ ሲያካሄድ ከቆየው ጥብቅ ቁጥጥር ጋር የሚዛመድ መሆኑ እንዲሁም ከ10 ዓመታት በፊት የኤርትራ መንግስት አዲስ የመገበያያ ገንዘብ አሳትሞ ባሰራጨበት ጊዜ በለውጡ ሂደት በህዝቡ እጅ የነበረውን ጥሬ ገንዘብ በሙሉ ወደ ባንክ እንዲገባ አድርጎ የነበረ ሲሆን በወቅቱ የኤርትራ መንግስት የገንዘብ ለውጡን ያደረገው ህገወጥ የገንዘብ ዝውውርን ለመቆጣጠርና የሀገሪቱን ምጣኔ ሀብት ለማረጋጋት ነው ሲል ምክንያት ሰጥቶ የነበረ ቢሆንም በዝውውሩ ለውጥ ሂደት ወደ ባንክ የገባው ገንዘብ መቆጣጠር የቻለው መንግስት ከዚያን ጊዜ ጀምሮ ማንኛውንም የኤርትራ ዜጋ በሚያንቀሳቅሰው ገንዘብ ላይ ጥብቅ ገደብ ለመጣል የቻለ መሆኑ ታውቋል። በዚህ መሰረት በኤርትራ ውስጥ በሚገኘው ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በአንድ ወር ውስጥ ማውጣት የሚችሉት 5000 ናቅፋ ብቻ እንዲሆን የተገደበ ሲሆን የምጣኔ ሀብት ባለሙያዎች እንደሚሉት ይህ በዜጎች የገንዘብ እንቅስቃሴ ላይ የተጣለው የገንዘብ ገደብ በህዝቡ የንግድ ልውውጥና የዕለት ከዕለት ህይወት ላይ ከፍተኛ ተጽዕኖ በማሳደር የኢኮኖሚ እንቅስቃሴን እያጓተተ መሆኑም ተገልጿል። ይህ ከባንኮች በሚወጣው የገንዘብ መጠን ላይ የተጣለው ገደብ በህዝቡ የዕለት ከዕለት ህይወት ውስጥ በብዙ ገጾች ላይ ተጽዕኖ ያሳደረ መሆኑ ታውቋል። ከፍተኛ መጠን ያለው ገንዘብ ለሚያስፈልጋቸው ገዢዎች እንዲሁም ለሌሎች ወጪ ገንዘብ በሚፈልጉ ኤርትራውያን ባወጣው ጥብቅ ገደብ ምክንያት ለበርካታ ወራት ገንዘብ ከባንክ በማውጣት ለማጠራቀም ይገደዱ እንደነበረም ተገልጿል። በተጨማሪም እንደ ሰርግ ላሉ ከፍተኛ ወጪን ለሚጠይቁ አንዳንድ ጉዳዮች ከተቀመጠው ወርሃዊ 5000 ብር በላይ ከባንኮች ገንዘብ ለማውጣት ከየአካባቢያቸው ባለስልጣን የፍቃድ ደብዳቤ ማግኘት እንዳለባቸውም አሁን በሀገሪቱ ብሔራዊ ባንክ የወጣው ዜጎች በእጃቸው የሚገኝ ገንዘብን ወደ ባንክ እንዲያስገቡ የሚያዘው ማስጠንቀቂያ የወጣው ባለፉት ዓመታት በሰዎች እጅ ላይ የተጠራቀመውን ናቅፋ ወደ መንግስታዊ የገንዘብ መዋቅር ለመመለስና መንግስት በሀገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ቁጥጥር ለማጠናከር ያለመ እንደሆነም ይታመናል ተብሏል። ኤርትራ በአፍሪካ በመንግስት በጣም ጥብቅ ቁጥጥር የሚደረግባት የባንክ ስርዓት ካሏቸው ሀገራት አንዷ መሆኗ በሀገሪቱ ዘመናዊ የገንዘብ ዝውውርና የባንክ አገልግሎት የሌለ በመሆኑ አብዛኛው የገንዘብ ዝውውርና ግብይት በጥሬ ገንዘብ ብቻ የሚካሄድ መሆኑ በጣም አሳሳቢ አድርጎታል። ይህ በእንዲህ እንዳለ እንግዲህ የኤርትራ መንግስት ቀጣይ ምን አይነት እርምጃ ሊወስድ ይችላል የገለጸው ነገር ባይኖርም ተከታትለን ወደ እናንተ የምናደርስ ይሆናል። ወደ ሁለተኛው ዝርዝር መረጃችን ስናልፍ ባለፈው ሳምንት በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳዕና ከተማ በመቶዎች የሚቆጠሩ ውሾች በጅምላ ሲገደሉ የሚያሳዩ ምስሎች በማህበራዊ ሚዲያ ከተጋሩ በኋላ በርካቶችን አስቆጥቷል። ቢቢሲ ያነጋገራቸው 3 ነዋሪዎችና የከተማዋ ባለስልጣናት እንዳሉት ውሾች በጅምላ መግደል የተጀመረ 3 ታዳጊዎች ከእብድ ውሻ በሽታ ጋር
በተያያዘ ህይወታቸው ካለፈ በኋላ ነው የሚል መረጃ ሰጥተውታል። ሆኖም ነዋሪዎቹ የራሳቸውን ውሻ እንዲገድሉ ጭምር የተገደዱበት እርምጃ ነዋሪዎቹንና የእንስሳት መብት ተሟጋቾች አሳዝኗል ተብሏል። በከተማዋ ከሚገኙ 10 ቀበሌዎች የአንዱ ነዋሪ የሆኑና ስማቸው እንዳይጠቀስ የተጠየቁ ግለሰብ እርሳቸው በሚኖሩበት ቀበሌ የጅምላ ግድያው ባለፈው ሳምንት ሮብ ሰኔ 17 2018 ዓ.ም መጀመሩን ጠቅሰው የእርሳቸው ውሻ በማግስቱ እንደተገደለባቸውም ተናግረዋል። እንደ የአይን ምስክርም የቀበሌ ተወካዮች የተከተበም ቢሆን ውሻቸውን እንዲገድሉ ለነዋሪዎች ትዕዛዝ መስጠታቸውም ገልጸዋል። አንድ የአይን ምስክርም የቀበሌ ተወካዮቹ የተከተቡም ቢሆን ውሻቸውን እንዲገድሉ ለነዋሪዎች ትዕዛዝ መስጠታቸውም የገለጹ ሲሆን በዚህ ምክንያት የውሻ ባለቤቶች እንደ ቤተሰብ የሚያዩትን ውሻቸውን በገመድ አንቀው ወይም ደብድበው እንዲገድሉ መገደዳቸውን ተናግረዋል። አንድ ስማቸው እንዳይጠቀስ የተጠየቁ ሌላ ነዋሪም ግድያው የተጀመረው ወንድምና እህት የሆኑ ታዳጊዎች በውሻ ተነክሰው ከሞቱ በኋላ መሆኑን ጠቅሰው ክትባት እየተሰጠ የነበረ ቢሆንም የአካባቢው ተወካዮች ውሾቹ ቢከተቡም ባይከተቡም እንዲገደሉ ዘመቻ ጀምሩ ብለዋል። የውሻ ባለቤቶችም የራሳቸውን ውሻ እንዲገድሉና ለአካባቢው ማህበረሰብ እንዲያሳውቁ፣ ይህን ካልሆነ ግን 50 ሺህ ብር ቅጣት እንዲሁም እስራት እንደሚገጥማቸው ሲያስገድዱ እንደነበረም ነዋሪዎቹ ገልጸዋል። ይህንን ለቀናት ሲያደርጉ የነበሩ ያሉት ነዋሪዎቹ በኋላ ላይ የከተማው አስተዳዳሪ ለቀበሌ አስተዳዳሪዎች ደብዳቤ በመጻፍ እርምጃውን አስቁመዋል ሲሉ፣ ውሻቸው ግን የተገደለባቸው ግለሰቦች በበኩላቸው የቀበሌ ተወካዮች 2 ቀን ወደ ቤታቸው እንዲሄዱና ውሻቸው እንደተከተበ በመንገር እንደለመኗቸው ያስታውሳሉ። ሆኖም በሁለተኛው ቀን ከሰዓት እኔ በሌለሁበት ወደ ቤት ሄደው በሽታው የተከተበ ውሻም አይመርጥም፣ በአየር ጭምር ነው የሚተላለፈው፣ የግድ መገደል አለባቸው ብለው ባለቤቴን አስፈራሯት። ከዚያም ወደ ቤት ስመለስ እባክህ ከነ ልጆቼ ላልቅ ነው በቃ ይገደል ብላ ጮኸችብኝ፣ አለቀሰች ይላሉ። ከዚያም ወደ ቀበሌያቸው አስተዳዳሪ ሄደው ለማስረዳት መሞከራቸውን ነገር ግን ምክንያታቸውን ሊቀበሏቸው እንዳልቻሉም የተናገሩ ሲሆን እኔም የራሴን ገድያለሁ የግድ መግደል አለብህ አለኝ። ውሻውን ያልገደለ ደግሞ የ50 ሺህ ብርና 3 ወር እስር እንደሚጠብቀው በተደጋጋሚ ስለሚነግሩን እንግዲያውስ እኔ ሳላየው ግደሉት ብዬ አሳልፌ ሰጠኋቸው እና ከሰፈር ትንሽ ራቅ ያለ ቦታ ላይ ወስደው ገደሉ ሲሉ የተፈጠረውን አስረድተዋል። በጣም ነው ያዘንኩት። 5 ዓመት አብሮኝ ኖሮ እና የቤታችን ድምቀት የነበረ ውሻ ነበር ብለዋል። በሐዘን ሀሳባቸውን ስሜታቸውን ሲገልጹ ግለሰቡ በእነርሱ ቀበሌ ብቻ ቢያንስ ከ100 በላይ ውሻዎች መገደላቸውንና ሁሉም ባለቤት ያላቸው ውሾች መሆናቸውም ጠቅሰው የእንስሳት ሐኪም የሆኑት ዶክተር አላዛር አየለ በበኩላቸው ክትባት መስጠት ቢጀመርም የአካባቢ ተወካዮች ውሻዎች እንዲገደሉ ዘመቻ መጀመራቸው ገልጸው ባለቤቶች የራሳቸውን ውሻ እንዲገድሉ ታዘዋል፣ ይህንን አላደርግም ያሉ ታስረዋል ብለዋል። አላዛር ጨምሮ ቢቢሲ ያነጋገራቸው ነዋሪዎችና የእንስሳት መብት ተሟጋች ለቀናት በዘለቀው የጅምላ ግድያ ከ400 እስከ 450 የሚደርሱ ውሾች መገደላቸውን ተናግረዋል። እንደ ከተማ አስተዳደሩ ከሆነ በሆሳና ከተማ 10,000 ገደማ ውሻዎች እንዳሉ የሚገመት ሲሆን 7,000 ያህሉ ተከትበዋልም ብለዋል። የእንስሳት መብት ተሟጋቿ ፌቨን ድርጊቱ የፈጸሙ አካላት ለሕግ እንዲቀርቡ የጠየቀች ሲሆን አላዛር ሰዎች ውሻዎችን እየጎተቱ በሚያሰቅቅ ሁኔታ ሲገድሏቸው እንደነበር ጠቅሰው ይህ በክልሉ ባህል፣ ሃይማኖትና ሕግ ከሞራል ያፈነገጠና ተቀባይነት የሌለው ነው ሲሉም ድርጊቱን ኮንነውታል። በሕግ ተጠያቂነት ሊኖር እንደሚገባም አክለው የገለጹ ሲሆን ግድያው የተጀመረው ባለፈው ሳምንት ሮብ ዕለት ሲሆን ቀጥሎም ነበር ያሉት አላዛር አሁንም እንዳልቆመ መረጃዎች እየደረሷቸው እንደሆነ ጠቁመዋል። በጅምላ የሚገድሉትን ውሾች ማዘጋጃ መኪና እየተከታተለ ሲሰበስብ እንደነበረ ነዋሪዎች የገለጹ ሲሆን ሆሳና ከተማ ከንቲባ አቶ ሳሙኤል ሽጉጤ ባለፈው ሳምንት 3 ታዳጊዎች በውሻ በሽታ መሞታቸውን ለእርምጃ መንስኤ ነው ብለው ሲገልጹ የአንድ ቤተሰብ ልጆች የሆኑ የ6ኛና የ8ኛ ክፍል ተማሪዎች ሞተዋል። በኋላ ላይ የ14 ዓመት ታዳጊ ሆስፒታል ከደረሰ በኋላ ህይወቱ ሊያልፍ ችሏል ያሉት አቶ ሳሙኤል ይህ ዜና ከተሰማ በኋላ ራሱ ማህበረሰቡ በህገ ወጥ መንገድ ውሻዎችን መግደል እንደጀመረ አስረድተዋል። ሌሎች ወደ 80 የሚጠጉ ሰዎች ደግሞ ሕክምና እንደተደረገላቸውም ከንቲባው አክለውም ጠቅሰዋል። ወደ መጨረሻው ዝርዝር መረጃችን ስናልፍ የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ ክልል እየተካሄደ ባለው የግዳጅ ወታደራዊ ምልመላ ከሚታፈሱ ሰዎች መካከል አብዛኞቹ ከ18 ዓመት በታች መሆናቸውን ማረጋገጡን ገልጿል። በክልል የሚካሄዱ ሰዎችን በግዳጅ ወደ ወታደራዊ ምልመላ ወይም ወደ ጦርነት የማሰማራት ተግባር እንደ ጉልበት ብዝበዛና የጦር ወንጀል ሊቆጠር እንደሚችል ያሳሰቡ ሲሆን መንግስታዊ የሰብአዊ መብት ተቋማት ትናንት ቅዳሜ ሰኔ 27 2018 ዓ.ም ባወጣው መግለጫ ይህንን ያለው በመቀሌ ከተማ ወጣቶች ሲታፈሱና ነዋሪዎች ተቃውሟቸውን ሲገልጹ ያሳያሉ የተባለ ቪዲዮዎችን በማህበራዊ ሚዲያ በተሰራጨ ማግስት መሆኑ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው
የክልሉ ካቢኔ በመቀሌ 05 ቀበሌ ተፈጽሟል የተባለውን ክስተት እንደሚያጣራ መናገሩም ትግራይ ቲቪ ዘግቧል። ኢሰማኮ በቅዳሜ ዕለት መግለጫው ትግራይ ክልል ውስጥ የሚፈጸሙ ድርጊቶች እንዲሁም ክልሉን በሚያጎራብቱ አካባቢዎች ላይ ወታደራዊ እንቅስቃሴዎችና ግጭቶች የፈጠሯቸውን አሳሳቢ የሰብአዊ መብት ሁኔታዎች በቅርበት እየተከታተለ መሆኑን አስታውቆ ኮሚሽኑ በቀዳሚነት የጠቀሰው በትግራይ ክልል ነዋሪዎች በግዳጅ ወደ ውትድርና ለማሰማራት ውሏል ያለውን የውሳኔ ሰነድ ሲሆን ኢሰማኮ የውሳኔ ሰነድ በሚል የጠቀሰው የትግራይ ህዝብ ህልውና እና የደህንነት ማረጋገጫ የወጣ አዋጅ የጸደቀው ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ወደ ስራ በመለሰው የትግራይ ክልል ምክር ቤት ነው ተብሏል። ካለፈው ሳምንት አንስቶ ተፈጻሚ እንዲሆን በምክር ቤቱ አፈ ጉባኤ ትዕዛዝ የተሰጡት ይህ አዋጅ ከዓለም አቀፍ የሰብአዊ መብቶች ተቋማት ሂውማን ራይትስ ዎች ጭምር ተቃውሞ ቀርቦበታል ተብሏል። ኢሰማኮ በትናንት መግለጫው የውሳኔ ሰነዱ የወጣው በፕሪቶሪያ ስምምነት መሰረት በፈረሰ ምክር ቤት መሆኑ ጠቅሷል። ይህም እርምጃው የዘላቂ ግጭትን ማቆም ስምምነት የሚጥስ እንዲሁም የሀገሪቱን ህገ መንግስት የሚጻረር መሆኑን ሲገልጽ በዚህ አዋጅ መሰረት የግዳጅ ውትድርና ጥሪን ያልተቀበሉ ነዋሪዎች የገንዘብ ቅጣት እንደሚጥል፣ ተቃውሞ የሚያሰሙ ሰዎችን እስከ 25 ዓመት በሚደርስ እስራት እንደሚቀጣ እንዲሁም ህጉ ወደ ኋላ ተመልሶ ጭምር ተግባራዊ እንደሚሆን ዘርዝሯል። ይህ አዋጅ ከመውጣቱ አስቀድሞ ግን በትግራይ ክልል ወጣቶችን በተለይም ህፃናትን፣ ተፈናቃዮች፣ የአእምሮ ጤና ህሙማን የመያዝ ተግባር ሲፈጸም እንደነበረ ታፍሰው ከተመለሱ ወጣቶች እንዲሁም ከቤተሰቦቻቸውና ከተለያዩ ሰነዶች ማረጋገጥ ችያለው ሲልም የኢሰማኮ መግለጫ እንደሚያሳየው ከስደተኛ ካምፖች እና ከጸበል ስፍራዎች ጭምር የተያዙ ሰዎች ወደ ወታደራዊ ስልጠና ካምፖች እንዲገቡ ተደርገዋል። አዋጁ ከወጣ በኋላ ደግሞ ይህ ተግባር ይበልጥ ተጠናክሮ መቀጠሉን የገለጸ ሲሆን የአብነት ትምህርት ቤት ተማሪዎች ከአብያተ ክርስቲያናት እንዲሁም በርካታ ሌሎች ሰዎችን ከገበያ ስፍራ ከወጣቶች ማዘውተሪያ ማዕከላትና ቤት ለቤት በሚደረግ አሰሳ በማፈስ ወደ ወታደራዊ ተግባር እንዲሰማሩ ተደርገዋል ሲል ከሷል። በተጨማሪም ኮሚሽኑ በግዳጅ ከሚታፈሱ ሰዎች መካከል በአብዛኛው እድሜያቸው ከ18 ዓመት በታች መሆናቸውን ኢሰማኮ ለማረጋገጥ የቻለ ሲሆን ይህ በእንዲህ እንዳለ ኢሰማኮ በመግለጫው የጠቀሰው የአብነት ተማሪዎች አፈሳ የተካሄደው ባለፈው ሳምንት ሰኔ 18 2018 ዓ.ም ሌሊት ላይ እንደሆነ ወጣቶች የነበሩት የጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን አንድ ምንጭ ለቢቢሲ መናገራቸውን ጠቅሶ ገልጿል። ምንጩ እንደገለጸው የቤተክርስቲያን ተማሪዎች አይደላችሁም ተብለው የተወሰዱ ወጣቶች ብዛት በግምት እስከ 20 ይደርሳል። ማንነታቸው ያልታወቁ የታጠቁ ሰዎች ወይም አብነት ተማሪዎች የሚያድሩበትን ጎጆ በራቸውን እየመቱ ንውጡ እያሉ ወደ ውጪ አውጥተው ሰብስበው ታላላቅ መርጠው ወስደዋቸዋል ሲሉም የተፈጠረውን አስረድተዋል ሲሉም ፊታቸውን በማስክ በሸፈኑ የታጠቁ ሰዎች የተወሰዱ ሰዎች የት እንዳሉ በትክክል እንዳልታወቀ ገልጸው ይሁን እንጂ ተወስደዋል የተባሉ ተማሪዎች ስልክ ደውለው ማሰልጠኛ ካምፕ ውስጥ እንደሚገኙ መናገራቸውም ምንጮች አስረድተዋል። በዚህ ጉዳይ ላይ የተጠየቁት የህወሓት ቃል አቀባይ ሚካኤል አስገዶም መረጃው ትክክል አይደለም ሲሉ ያስተባበሉ ሲሆን ከቢቢሲ አማርኛ ሬዲዮ ፕሮግራም ጋር በነበራቸው ቆይታ አልተካሄደም ነው እያልኩ ያለው ቢኖርም አውግዘዋለሁ። እንደ መንግስትም እንደ ድርጅትም እንደዚህ አይነት እንቅስቃሴ አናደርግም፣ በፍጹም አንፈቅድም ሲሉም ተናግረዋል። አርብ ዕለት ደግሞ አንድ የህዝብ ትራንስፖርት ተሽከርካሪ መቀሌ ከተማ ኢላል የመጀመሪያ ደረጃ ትምህርት ቤት ደጃፍ ላይ ቆሞ ከግቢ የሚወጡ ተማሪዎችን ወይም ወጣቶችን ሲጭን የሚያሳይ ቪዲዮ ተለቋል። ከመኪናው ጀርባ በርቀት በርካታ ሰዎች ቆመው ይታያልም ተብሏል። ይህ በ05 ቀበሌ በተባለው የከተማው ስፍራ ተሽከርካሪው እየተንቀሳቀሰ ባለበት ሰዓትም ድርጊቱ የተቃወሙ ነዋሪዎች መኪናው ላይ ድንጋይ ሲወረውሩ ታይቷል። ሌላ ቪዲዮ ላይ ደግሞ ተቃዋሚዎቹ እያሰሙ እንደሆነ የተገለጹ በርካታ እናቶች እያለቀሱ ሲጓዙም ይታያል ተብሏል። ቢቢሲ የእነዚህን ቪዲዮዎች ትክክለኝነት በገለልተኝነት ማረጋገጥ አልቻልኩም ሲል በዚያው ዕለት የክልሉ መገናኛ ብዙሃን በሆነው የትግራይ ቲቪ የተቀረቡት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ ስለ እነዚህ ቪዲዮዎች ተጠይቀዋል። ቪዲዮዎቹ ማህበራዊ ሚዲያ ላይ መመልከታቸውን የገለጹት የኮሚኒኬሽን ጉዳዮች ቢሮ ኃላፊው ጉዳዩ እንዲጣራ በመንግስት አቅጣጫ መስጠቱን ተናግረው በዝርዝር ይጣራል፣ ተጣርቶም ለምን እንደዚህ አይነት ተፈጠረ የሚለውን ይታያል ብለዋል። በዚህ ክስተት ውስጥ ተሳትፎ ያደረጉ የመንግስት ወይም የጸጥታ አካላት ካሉ በግልጽ አስተዳደራዊና ህጋዊ እርምጃ እንደሚወሰድም የገለጹ ሲሆን ቅድሚያ ለሰብአዊ መብቶች የተባለው ተቋማት በበኩሉ አብነት ተማሪዎችና በቪዲዮዎች የታዩት ክስተቶች አስገዳጅ ወታደራዊ ምልመላ በትልልቅ ከተሞች የመስፋፋት አዝማሚያ እያሳየ መሆኑን በማንሳት ስጋቱን ሲገልጽ የድርጅቱ ምክትል ዳይሬክተር መብሪህ ብርሃን እንደሚናገሩት ተቋማቸው ከአንድ ወር በፊት ስለ አስገዳጅ ወታደራዊ ምልመላ ምርመራ ባደረገበት ወቅት ድርጊቱ የሚታየው የወረዳ ከተሞችና ገጠራማ አካባቢዎች እንደሆነም አስታውሰዋል። አሁን ግን ወደ ከተሞች እየመጣ እየተስፋፋ ነው ሲሉ ለቢቢሲም ተናግረዋል። በተጨማሪም ቅድሚያ ለሰብአዊ መብቶች ምርመራ ባደረገበት ወቅት እድሜያቸው ከ18 በታች የሆኑ ልጆች ተይዘው ማግኘታቸውም ያስረዳ ሲሆን
ይህን ተግባር ያወገዘው የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ህፃናትንና ሌሎች ለመብት ጥሰት ተጋላጭ የሆኑ ሰዎችን በግዳጅ ለወታደራዊ ምልመላ ወይም ለጦርነት ማሰማራት የዓለም አቀፍ ስምምነቶችን የሚጥስ እንደሆነም ተገልጿል። ይህ ተግባር ከመንግስት ውጭ ባለ ታጣቂ ቡድን የሚፈጸም በመሆኑ እንደ ጉልበት ብዝበዛም ብሎ እንደ ጦር ወንጀል ሊቆጠር የሚችል ነው ሲልም አሳስቧል። የኢሰማኮ ዋና ኮሚሽነር ብርሃኑ አዴሎ በቅርቡ በክልሉ ወጣ የተባለው የግዳጅ ውትድርና ሰነድ ዓለም አቀፍ ሕግን የጣሰ እንደሆነ ሲገልጹ አዋጁ ሕገ መንግስታዊ መሰረት የሌለውና ለተደራራቢና ከፍተኛ ለሆነ ሰብአዊ መብት ጥሰት ምክንያትም እንደሆነ የተናገሩት ዋና ኮሚሽነሩ በአስቸኳይ ተፈጻሚነት እንዲቆም ጠይቀዋል። መረጃዎች እነዚህን ይመስሉ ነበር። በተለይም በትግራይ ክልል ስላለው የህፃናት ምልመላና በኤርትራ ስላለው አዲስ የገንዘብ አዋጅ የእናንተ አስተያየት ምንድን ነው? በኮሜንት መስጫ ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉት። አዲስ የሆናችሁ ለቻናሌ ደግሞ ሰብስክራይብ በማድረግ አዳዲስ መረጃ እንዲደርሳችሁ የደውል ምልክቷን ተጫኑ። በቀጣይ በአዳዲስ መረጃዎች እስክንገናኝ ሰላም ቆዩልኝ።